የሐዋሳ ልዩ የኢኮኖሚ ዞን ኢትዮጵያ ከአገዋ ተጠቃሚነት ከመታገዷ በፊት በጨርቃ ጨርቅና አልባሳት ዘርፍ በስፋት በማምረት ለውጭ ገበያ በማቅረብ ከፍተኛ የውጭ ምንዛሬ ያስገኝ የነበረ ዋነኛ የኢንዱስትሪ ማዕከል ነበር። ሆኖም የእድሉ መቋረጥ ከተሰማ ወዲህ በርካታ አምራቾች ምርታቸውን ለማቆም ተገደዱ። አያሌ ዜጎችም ከስራ ገበታቸው ተበተኑ። ይህንን ፈታኝ ሁኔታ በጽናትና በስትራቴጂያዊ አሰራር ለመቀየር በተከናወኑ የተቀናጁ ስራዎች አዳዲስ የገበያ እድሎችን በስፋት በመጠቀም አሁን ላይ የውጭ ምንዛሬ ግኝቱም ሆነ የስራ እድል ፈጠራው በአዲስ መንፈስ እያንሰራራና እየተመለሰ ይገኛል። እንግዲህ እንደሚታወቀው የሐዋሳ ስፔሻል ኢኮኖሚክ ዞን ከዚህ በፊት ስፔሻላይዝድ የሆነ ኢኮኖሚክ ዞን ነው። በአልባሳትና ጨርቃ ጨርቅ ላይ ነበረ። ከቅርብ ጊዜ ወዲህ ግን እንደምታውቀው በሌላ ዳይቨርሲፋይ በማድረግ ሴክተሮችን የሶላር ሴል አምርቶ ኤክስፖርት ማድረግንም ጨምሯል ማለት ነው። እንግዲህ በተለይ የማርኬት ዴስቲኔሽናችን ወደ አሜሪካ በመሆኑ አንድ ሊሚትድ የሆነ የማርኬት ዴስቲኔሽን ስለነበረን በዛን ጊዜ አገዋ ካጣን በኋላ ኤክስፖርቱ ብዙ ቀንሶ ነበረ። ያለውም የሰራተኛ መጠን ቀንሶ የተወሰኑ አምራቾችም የዘጉበት ነበረ። አሁን ግን በዚህ በ2018 በተለይ አንደኛ በአልባሳትና ጨርቃ ጨርቅ በኩል ያለው ኤክስፖርት ከባለፈው ከአገዋን ከማጣታችን በኋላ በተከታታይ ኤክስፖርቱና ያለው የስራ እድል እየቀነሰ የነበረበት ነበረ። የመጀመሪያው ዓመት ነው አሁን ኤክስፖርቱ በዚህ ሴክተር በአልባሳትና ጨርቃ ጨርቅ ለመጀመሪያ ጊዜ መጨመር አሳይቷል። የሰራተኛንም ጭምር መጨመር አሳይቷል። ይሄ በጣም ደስ የሚያሰኝ ነው። ይህ የሐዋሳ ልዩ የኢኮኖሚ ዞን የውጭ ምንዛሬ ግኝት መሻሻል እንደ ሀገር በዘንድሮ በጀት ዓመት የተመዘገበውን አጠቃላይ የውጭ ምንዛሬ ግኝት እድገት ውስጥ አንድ ቁልፍ ማሳያ ነው። በዘንድሮ ዓመት ከአምራች ዘርፉ ብቻ 607 ሚሊዮን ዶላር የውጭ ምንዛሬ ማግኘት ተችሏል። ይህም እንዲሳካ በተለያዩ የሀገሪቱ ክፍሎች የሚገኙ አምራቾች ያበረከቱት አስተዋጽኦ እጅግ የጎላ ነው። የኢንዱስትሪ ሚኒስቴርም የተሻለ የውጭ ምንዛሬ ግኝት እንዲኖር ያስቻሉ አምራቾችን እውቅና ሰጥቷቸዋል። የውጭ ምንዛሬ በማስገኘት እውቅና ከተሰጣቸው ተቋማት ውስጥ ኒው ዊንግ የጫማ ፋብሪካ አንዱ ነው። እውቅና የተሰጣቸው አምራቾች በተሰማሩበት ዘርፍ ውጤታማ በመሆን ለሀገር የውጭ ምንዛሬ አስገኝተዋል። አመት 12 ወራት ወደ አሜሪካ ነገር ጫማዎች ኤክስፖርት እያደረግን ነበር። በአሁኑ ሰዓት ላይ ኢትዮጵያ ውስጥ ኦልሞስት ብቸኛ ጫማ ፋብሪካ ነን። ወደ አሜሪካ ነገር ጫማ ኤክስፖርት ያለቀለት ጫማ ኤክስፖርት እያደረግን ያለን ቢሆንም ያው በተለያዩ ችግር ምክንያቶች ያው ኤክስፖርቱ የተወሰነ ቢቀንስም የምንችለውን ያህል እየሞከርን ያለ ነው። ያለ ኤክስፖርት ያው ከውጭ ከሚመጡ እቃዎች ጥገኛ መሆን የለበትም። አንደኛ ራሳችንን መቻል አለብን። ራሳችንን ችለን ደግሞ ምርታችንን ለውጭ ዓለም ማስተዋወቅ መሸጥ ለኛም አገራችንንም ጠቅመን ራሳችንንም የምንጠቅምበት መንገድ ነው። የምርት አይነቶችን በማስፋትና አዳዲስ የገበያ እድሎችን በጥቅም ላይ በማዋል ረገድ የተመዘገበ ውጤት አበረታች መሆኑን የኢንዱስትሪ ሚኒስትሩ መላኩ አለበል ገልጸዋል። አዳዲስ ምርቶችን ወደ ገበያ ማስገባት ችለናል። በተለይ የማኑፋክቸሪንግ ቴክኖሎጂ ዘርፉ በዚህ ዓመት የተሻለ ውጤት የተገኘበት ነው። ሁሉም ሴክተሮቻችን ላይ ግን ከባለፈው ዓመት የዘንድሮ አፈጻጸማቸው በጣም የተሻለ ነው። እድገት እያሳየ ነው። በየዓመቱ እድገት እያሳየ ነው ያለውና ቤዛችንም እየሰፋ ነው። ምንድነው ኤክስፖርት ከሚለካባቸው ጉዳዮች መካከል ተጨማሪ ምርቶችን ወደ ገበያ አስገብተናል ወይ ነው አንዱ። በተጨማሪ ምርትም ወደ ገበያ በማስገባት ረገድ ጥሩ ነበረ። 2018 ተጨማሪ ገበያ መዳረሻዎችን አስፍተናል ወይ፣ የምርት መጠን ጨምረናል ወይ እና አጠቃላይ የኤክስፖርት የውጭ ምንዛሬ ግኝታችን ምን ያክል ነው የሚለው ነው እና በእነኚህ ማሳያዎች ሲታይ 2018 በጣም የተሻለ አፈጻጸም የታየበት ነው። የኤክስፖርት ዘርፉ ለሀገር የውጭ ምንዛሬ ከማስገኘት ባሻገር ቀጥተኛና ቀጥተኛ ያልሆኑ በርካታ ኢኮኖሚያዊ ጥቅሞችን ለሀገር ያበረክታል። ኤክስፖርት ላይ መሰማራታችን እንዳልኩ ለሀገር ኢኮኖሚ ነው። ሁለተኛ ደግሞ እንዲሁ ዓለም ላይ ምርቶቻችንን ስናስተዋውቅ በተለያየ ዓለም እየሄድን ምርቶቻችንን ስናሳይ ከሰው የምናገኘው ፊድባክ እንዲሁም ምርቶቻችንን ተጠቅመው የሚሰጡን ፊድባክ እንዲሁም የሀገራችንን ቆዳ ከማስተዋወቅ አንጻር ትልቅ ጥቅም አለው። በዛ ላይ ተሰማርተን እየሰራን በመሆናችን ትልቅ ደስታ ነው የሚሰማን። የመጀመሪያውና ትልቁ የስራ እድል የመፍጠሩና
የውጭ ምንዛሬ ማምጣቱ ነው። ከዛ በኋላ ግን አሁን አዲስ እያየን ያለነው ደግሞ ቴክኖሎጂ ትራንስፈርም ሌላው ድል ነው። አሁን በኢንዱስትሪ ፓርክ ውስጥ የተወሰኑ የሎካል አምራቾችም እየገቡ ነው። ይሄ እንግዲህ እስከዛሬ የሐዋሳ ስፔሻል ኢኮኖሚ ዞን ወደ 2017 በፈረንጆቹ ስራ ከጀመረበት ጀምሮ በብዛት የምናየው የውጭ አምራቾችን ነው። በዚህ መልኩ አዲስ የሎካሎች እየመጡ ማምረት ጀምረዋል። በሚቀጥለው በ2019 ደግሞ እነሱም ኤክስፖርት ያደርጋሉ ብለን ተስፋ እናደርጋለን። ይሄ ትልቁ አድቫንቴጅ ነው። ኤክስፖርቱ አለ፣ ስራ እድል ፈጠራው አለ። አሁን ደግሞ የቴክኖሎጂ ትራንስፈር በማድረጉ ላይ ኤንድ ሆፕፉሊ በዙሪያውም ያሉትን በኢንዱስትሪ ፓርኩ ዙሪያ ያሉትን በከተማው በሐዋሳ ከተማ ያሉት ሰዎችም በተለያየ ዘርፍ የኢኮኖሚ ተጠቃሚ የሆኑ ነው። እንደሚታወቀው ቤት በማከራየት ሊሆን ይችላል፣ ምግብ በማቅረብ ሊሆን ይችላል፣ የተለያዩ እንደምንጠብቀው ባይሆንም ግብዓቶችንም በማቅረብ ሊሆን ይችላል። በዚህ ውስጥ እንግዲህ ጎልቶ የሚታየው የሂውማን ስኪል የሰዎች ክህሎት በጣም ወደ ፕሪሲሽን የተጠጋ ብዙም ሕጸጽ የሌለበት ጉድለት የሌለበት ምርት በማምረት በኩል ትልቅ መሻሻል አለ። በተለይ ሂውማን ቤዝድ የሆኑ ወይ ሰው ተኮ በሰዎች እውቀትና ክህሎት ላይ የተመሰረቱ ምርቶች የቆዳ ምርቶችን ልንወስድ እንችላለን። የጨርቃጨርቅ ምርቶችን ልንወስድ እንችላለን። ከጊዜ ወደ ጊዜ ስልጠና በተሰጠ ቁጥር ጥራቱ እያደገ እየተሻሻለ ነው የሚሄደውና በተወዳዳሪነት በኩል በጥራት ከጊዜ ወደ ጊዜ እያደገ ነው እየመጣ ያለው። ቅድም እንዳልኩት ዋጋ ላይ ከትራንስፖርት ጋር የሚያያዙ ጉዳዮች አሉ። እሱም በሂደት መፍታት ይጠይቀናል። እነዚህን ስናቃልል ኤክስፖርቱ ከዚህ በላይ የሚያደገ የሚሄድበት ምርቶቻቸውን ለውጭ ገበያ የሚያቀርቡት እነዚህ ተሸላሚዎች በዓለም አቀፍ መድረክ በዋጋና በጥራት ተወዳዳሪ ሆነው መቀጠል ይገባቸዋል። አምራቾቹ መዳረሻቸውን በማስፋትና ያላቸውን ደንበኛ አጽንተው በመያዝ ተወዳዳሪ ለመሆን እየሰሩ ይገኛል። መንግስትም አስፈላጊውን ድጋፍ እያደረገላቸው ይገኛል። በእኛ በኩል ያው ከደንበኞቻችን ጋር በቅርበት እየሰራን ያለ ነው። አሁን ዋናው ምንድነው ዋጋ ተወዳዳሪ መሆን አለብን። አሁን ቀደም ብዬ እንደገለጽኩልህ የሎጂስቲክስ ሰንሰለቱ የሚስተካከል እስከሆነ ድረስ ከሌላው ዓለም ጋር በዋጋ ተወዳዳሪ እስከሆንን የተሻለ ገበያ፣ የተሻለ ደንበኞች፣ አዳዲስ ደንበኞችም ወደኛ ሀገር የሚመጡበት ያሉትም ደግሞ አጠናክረን አብረን የምንሰራበት መንገድ ሰፊ ነው። እውነት ለመናገር አሁን አንደኛውም ሌላው ደግሞ እየሰራንበት ያለ ነው። ባለፉት 3-4 ዓመታት ውስጥ ገበያችንን የማስፋት ነው። አሁን አሜሪካ ብቻ አይደለም ገበያችን፣ አውሮፓም ሌላ ገበያችን ነው። ኤዥያንም እያየን ነው። ይሄ አንዱ ነው። አሜሪካ ትልቁ የገበያ ድርሻ ይዛል፣ በተለይ በጨርቃጨርቅና አልባሳት። ግን አሜሪካ ብቻ አይሆንም፣ ወደ አውሮፓም እያየን ነው። ሁለተኛ ትልቁ ኮምፒቲሽኑ ላይ የኛ አድቫንቴጅ ብለን የምናስበው ሐዋሳ ኢንዱስትሪ ፓርክ ወይም ሌላም በኢትዮጵያ ውስጥ ያሉ ስፔሻል ኢኮኖሚክ ዞን አምራቹ ምርታማነቱ በጣም እየጨመረ መጥቷል። በሐዋሳ ስፔሻል ኢኮኖሚክ ዞን 9 ዓመት ሆኗል። ብዙ ሰራተኞች ሰልጥነው ከፍ ያሉበት፣ እንዲያውም አንዳንድ ሰራተኞች ሌላ ሀገር እየሄዱ ኬንያ እንደዚህ በዚህ ሴክተር ላይ መስራት ጀምረዋል። ስለዚህ ስኪሉ በጣም ዴቨሎፕ አድርጓል። ኤፊሽንሲያችን ጨምሯል። ስለዚህ ኤፊሽንሲ ጨመረ ማለት ኮስታችንም በፊቱ ይቀንሳል ማለት ነው። እሱ ላይ አሁንም መስራታችንን እንቀጥላለን። ሰራተኞቻችን ሪቴን ከማድረግ አኳያ፣ አዲስ ሰራተኞችን ትሬን ከማድረግ አኳያ ያለውን በሰፊው የምንቀጥልበት ይሆናል። የዓለም ገበያን በምናስብበት ጊዜ በእኛ ፍላጎት ሳይሆን በገዢዎቹ ፍላጎት ላይ የተመሰረተ ነው የሚሆነው። ምን አይነት ምርት ነው የሚፈልጉት? ምን አይነት ጥራት ያለው ምርት ነው የሚፈልጉት? እኛ ከምናቀርብበት ዋጋ በተሻለ ዋጋ የሚያቀርቡ ሌሎች ሀገሮች አሉ ወይ የሚለውን እናያለን ማለት ነው። ስለዚህ አሁን በየጊዜው የኢትዮጵያ ምርት ምናልባትም ለሀገር ውስጥ ገበያ የሚቀርቡት ምርቶች አይታችሁ ከሆነ ጥራታቸው በከፍተኛ ሁኔታ እየተሻሻለ እያደገ ነው እየሄደ ያለው። ምርቶችን ወደ ውጭ በመላክ ሂደት ተወዳዳሪነት ላይ ከፍተኛ ተጽዕኖ የሚያሳድረው የሎጂስቲክስ ወጪ ነው። አምራቾች ይህንን የሎጂስቲክስ ችግር ለመሻገር የተሻሉ አማራጮችን በመጠቀም ውጤታማ እንዲሆኑ እየተሰራ ነው። መስተካከል ያለበት እኛ ሀገር ላይ ከረንትሊ ያለው የሎጂስቲክ አሰራሩ ነው። በአሁኑ ሰዓት ላይ አንድ ኮንቴነር ከጅቡቲ እስከ አዲስ አበባ ለማምጣት የተጠየቀው ያለው ገንዘብ ከፍተኛ ነው። 700-800 ሺህ እየተጠየቀ ነው ለትራንስፖርት ብቻ። ከቻይና ጅቡቲ ለማምጣት 5000-6000 እስከ 7000 ዶላር ነው።
ከዛ ደግሞ እዚህ ካመጣን በኋላ አምርተን ያመረትነውን ምርት በተለይ ወደ አሜሪካ ገበያ እንደ ድሮ መርከቦች የሉ። ስለዚህ ቴንታቲቭ ነው የሚሰጡን፣ ጊዜያዊ ነው የሚሰጡን እና ከ60 ቀን በላይ ይቆያል ከዚህ እዛ ስኬድ ከዛ። ስለዚህ ከስተመሮቹ በተለይ የአሜሪካን ባየሮች አይጠብቁም ያን ያህል ጊዜ። ስለዚህ በጊዜ ለመላክ ያለን ብቸኛ አማራጭ በአሁኑ ሰዓት ላይ ኢትዮጵያ ሺፒንግ ላይን ነው። ከኢትዮጵያ ሺፒንግ ላይን በቅርበት እየሰራን እነሱም ጥሩ ዋጋ ሰጥተውን በእነሱ በኩል ኤክስፖርት እያደረግን ያለ ነው። ኢትዮጵያ ውስጥ እንደምታውቀው ትልቁ ቻሌንጃችን ሎጂስቲክስ ነው። ኮስቱ እና ርቀት ከፖርት ካለን ርቀት አኳያ ለአውሮፓ በኤር ካርጎ እያየን ነው። ዋጋ ኢትዮጵያ አየር መንገድ ጋር በመነጋገር ከፓርትነሮቻችን ነን ገቨርንመንታል ፓርትነር ከነ ጂአይዜድ ጋር በመሆን የተሻለ የካርጎ ዋጋ አለን። እሱን እየሰራንበት ነው። ይሄ ለአውሮፓ ይሆናል። ሌላው ደግሞ ከሚኒስትሪ ኦፍ ትራንስፖርት ጋር ከኢንዱስትሪ ሚኒስቴር ጋር በመሆን ከሚኒስትሪ ኦፍ ትራንስፖርት የተሻለ አማራጭ የሎጂስቲክስ አማራጭ ከኮስት አኳያ ከፍጥነት አኳያ የሚሆኑ እሱን እያየን ነው። ሆፕፉሊ የሚቀጥለው ዓመት ከዚህ የተሻለ ይሆናል ብዬ ተስፋ አደርጋለሁ። አሁንም ያልተፈታና ለወደፊቱ ተጨማሪ ስራ ይጠይቀናል ብለን የለየ ነው በትራንስፖርትና ሎጂስቲክ በኩል ያለው የተወዳዳሪነት ሁኔታ በተለይ ምርቶቻችን ወደ አውሮፓ ገበያ ወደ አሜሪካ ገበያ ለማድረስ የሚወስደው ጊዜ መጠን እና የሚጠይቀው ወጪ በምርቶቹ ተወዳዳሪነት ላይ አሉታዊ ተጽዕኖ ያሳድራል። ይሄ ከትራንስፖርትና ሎጂስቲክ ሚኒስትሪ ጋር በመሆን ምን ልናደርግ እንችላለን የሚለውን ራሱን የቻለ ስትራቴጂ ተዘጋጅቶለት እየተሰራ ነው። ለአምራች ኢንዱስትሪዎች ስኬታማነት የአምራቾች የራሳቸው የነቃ ጥረት እንደተጠበቀ ሆኖ ከመንግስት በኩል እየተደረገ ያለው የቅርብ ክትትል ድጋፍና ቁጥጥር ከፍተኛ አስተዋጽኦ ማበርከቱን ሚኒስትሩ ተናግረዋል። ማኑፋክቸሪንግ ዘርፍ ያው ዘንድሮ ትልቅ የኤክስፖርት እቅድ ነው የነበረን። እቅዳችን በጥሩ ሁኔታ አሳክተናል። ከእቅዳችንም በላይ ማሳካት ችለናል። ያው እንደሚታወቀው በ2018 ከሆርሙዝ ጋር በተያያዘ የተወሰኑ ወራት ኤክስፖርቱ ላይ ተጽዕኖ ያሳደሩ ነገሮች ነበሩ። ነገር ግን ከበጀት ዓመቱ መጀመሪያ ጀምሮ በየ2 ሳምንቱ ከአምራች ኢንዱስትሪዎች ጋር ስንጀምር እቅዱን የጋራ በማድረግ እቅዱን በማስተዋወቅ እያንዳንዱ ኢንዱስትሪ የየራሱ እቅድ ኖሮት የኤክስፖርት እቅድ ኖሮት ያ የኤክስፖርት እቅድ ደግሞ ከሚኒስቴር መስሪያ ቤቱ የአመቱ የኤክስፖርት እቅድ ጋር እንዲናበብ በማድረግ ነው የተጀመረው። ያንኑ መሰረት በማድረግም ካምፓኒ በካምፓኒ ነው፣ ዝም ብሎ ጥቅል አይነት ሳይሆን እያንዳንዱ ካምፓኒ ምንድነው ለመስራት ያሰበው ያቀደው ምንድነው፣ እቅዱን ለማሳካት ከመንግስት የሚያስፈልጉ ድጋፎች ምንድናቸው የሚሉትን በመለየት ተከታታይነት ያለው ድጋፍ በማድረግ ነው እቅዱን ማሳካት የተቻለው። ከደንበኞቻችን ጋር ያለው ግንኙነት ነው። ለምን የውጭ ገበያ ማለት ኦነስትሊ በጠየቀ ሰዓት ላይ የሚፈልገውን ኳሊቲ ዴሊቨር ማድረግ አለብህ። ያንን እስካረክ ድረስ ያንክረት ይሰራል። ያንን ደግሞ ለማድረግ ኦፍ ኮርስ የመንግስት እገዛ ያስፈልገናል። አሁን የመንግስት በዚህ አመት ደግሞ የተያዘው አቅጣጫ ከሌላው ዓለም ከሌላው ጊዜ የሚለየው እስከዛሬ ያልነበረ ምንድነው? በየ15 ቀኑ ነው የምንገናኘው። በየ15 ቀኑ ይገመገማል በዙም። ከዛ በየ15 ቀኑ ፌስ ቱ ፌስ እየተገናኘን ችግሮቻችንን በግልጽ እየተናገርን እንደ ድሮ ቀጠሮ ሳንይዝ በደብዳቤ ሳንጽፍ ፊት ለፊት ሚኒስትሮቹን እያገኘን በየ15 በየወሩ ችግሮቻችን እየነገርን እዛው እየተፈቱ በመምጣቱም አንደኛው ትልቁ አስተዋጽኦ እሱም ነው። ልዩ የሚያደርገው በተለይ ከኢንዱስትሪ ሚኒስቴር ጋር የለውጥ አምጪ ኤክስፖርተሮች ተመርጠው በየ2 ሳምንቱ ስብሰባ እናደርግ ነበረ። በ2 ሳምንት በዙም ኮል ነው የሚሆነው። በ2 ሳምንት በወር ደግሞ በአካል በኢንዱስትሪ ሚኒስትሩ ቢሮ አንዳንድ ጊዜ በአንዳንድ አምራቾች ቢሮ አምራቾች ፋሲሊቲ በመሄድ ከፍተኛ የኢንዱስትሪ ሚኒስቴር አመራሮች ባሉበት ክቡር ሚኒስትርን ጨምሮ አንድ ቀንም ሳንዘል ስብሰባ አድርገናል። ይሄ በጣም ልዩ ነገር ነው።
ይሄ መድረክ እንግዲህ እያንዳንዱ አምራች ያለበትን ችግር ኤክስፖርቱን ለመጨመር ከገበያ አኳያ ሊሆን ይችላል፣ ከፖሊሲ አኳያ ሊሆን ይችላል፣ ከኦፕሬሽን አኳያ ሊሆን ይችላል ያለበትን ችግር የሚያቀርብበት በሚቀጥለው 2 ሳምንት ደግሞ የነዛ ችግሮች የቀረቡትን በመከታተል የት ደረሰ የምንልበት ነው። የኢንዱስትሪ ሚኒስቴር የኤክስፖርት ዘርፉን ለማሻሻል አጠቃላይ የኤክስፖርት ስትራቴጂ አዘጋጅቷል። ይህ ስትራቴጂ አምራቾች በኤክስፖርት ዘርፍ ውጤታማ ለመሆን ያላቸውን አቅም በትክክል አውቀው እንዲሰሩ ያግዛቸዋል። አንደኛ ማርኬቱን ከማስፋት አኳያ፣ ሁለተኛ ምርታማነቱን እንዴት አድርገን መጨመር እንችላለን የሚለውን ሎጂስቲክስንም ከበር ያደርጋል። እንዴት አድርገን ማዘመን እንችላለን፣ እንዴት አድርገን ዋጋውን ማስቀነስ እንችላለን የሚላል። ይሄንን እንግዲህ በዲቴል ስናየው አሁን ግን በጥቅሉ የነበረው ፕሬዘንቴሽን ላይ ያየ ነው ብዙዎቹን ጥያቄዎቻችንን የሚመልስ ይሆናል ብዬ ተስፋ አደርጋለሁ። ከፖሊሲ ማኳያ ፐርፎርማንስ ቤዝድ የሆነው ኢንሴንቲቭ እሱንም እኛን ሰፖርት የሚያደርግ ይሆናል ብዬ አስባለሁ። የሚጠቅመው ነገር ምንድነው? ለእያንዳንዱ ካምፓኒ ተወዳዳሪ እንዳይሆን ያደረገውን ችግር ፈልጎ እንዲያገኝና እንዲፈታ ያግዛል ማለት ነው። ሁለተኛው ችግሩ መለየት ብቻ ሳይሆን መፍትሄውንም ሪኮመንድ አድርጓል። ለምሳሌ የአፍሪካ ውስጥ እኛ በደንብ ልንጠቀምባቸው ሲገቡ በጣም ክፍት የሆኑ ለእኛ ምቹ የሆኑ የእኛ ምርቶች የሚፈልጉ ገበያ እያሉ ሳንጠቀምባቸው የቀሩ ገበያዎች ምንድን ናቸው? እነኚህን ገበያዎች ጥናቱ በደንብ አውቋቸዋል ማለት ነው። ጥናቱ ይህንን አውቆ ለይቶ እነኚህን ገበያዎች ለዚህ ምርት ለምሳሌ ለጨርቃ ጨርቅ የት፣ ለቆዳ የት፣ ለብረታ ብረት የት ብሎ በደንብ ለይቷል ማለት ነው። በተለይም አምራቾች ያሉ የገበያ መዳረሻዎችን በእውቀትና በስትራቴጂ እንዲጠቀሙ ያግዛቸዋል ተብሏል። ይህንን የገበያ ዴስቲኔሽን ማሳየቱ አምራቾቹ ምርቴን የት ቦታ የት ሀገር ወስጄ እሸጣለሁ ብለው ሳይጨናነቁ እነኚህ የተለዩ አካባቢዎች ላይ ገብተው እንዲሸጡ ማድረግ ያስችላል ማለት ነው። ሁለተኛው ምን አይነት የገበያ የፖሊሲ እድሎች አሉ? ለምሳሌ አንዳንድ ሀገራት ምርቱን መፈለጋቸው ብቻ ሳይሆን ለዚያ ለፈለጉት ምርት የታሪፍ ነፃ የታሪፍ ማበረታቻ ይሰጡበታል። እኛ የታሪፍ ነፃ ያለን ያልተጠቀምንባቸው ገበያዎች የትኞቹ ናቸው? ይሄንን ምርት እዚህ ቦታ ላይ ብንሸጥ ወጪ የለብንም፣ ይሄ ወጪው በዚህን ያህል መጠን ይቀንሳል፣ ስለዚህ በገበያው ተወዳዳሪ በዋጋ ተወዳዳሪ እንሆናለን የሚለውን አመላክቷል ማለት ነው። ገበያው እንደ አንድ ጉዳይ ተደርጎ የታየ ነው። ከታሪፉንም አመላክቷል። በኢትዮጵያ ተግባራዊ የተደረገው የማክሮ ኢኮኖሚ ማሻሻያም ኤክስፖርት የሚያደርጉ አምራቾች አቅማቸውን አጎልብተው የበለጠ እንዲበረቱ እያደረገ ይገኛል። ይህም የአምራች ዘርፉን ተወዳዳሪነት በማረጋገጥ ለሀገራዊ ኢኮኖሚ እድገት ዘላቂ መሰረት በመጣል ላይ ይገኛል። የማክሮ ኢኮኖሚ ማሻሻያው በመሰረታዊነት የኤክስፖርትን ሞር የሚደግፍ የሚያበረታታ ከውጭ የሚመጣን ምርት ደግሞ ምን የሚል ልበለው የማያበረታታ በሚል ልግለጸው። ከዚህ በፊት የነበረው ሁኔታ ከሪፎርሙ በፊት የነበረው ኢምፖርትን ነበር የሚያበረታታ እንጂ ኤክስፖርትን አያበረታታም ነበር። አሁን በብዙ ማሳያዎች ኤክስፖርትን ነው የሚያበረታታው። ለምሳሌ የብርና የዶላር ምንዛሬ በዚህ መንገድ መሆኑ ለኤክስፖርተሮቹ በጣም መልካም አጋጣሚ ነው። አሁን በእያንዳንዱ ምርት ላይ ኤክስፖርት ለመጨመር ትልቅ አስተዋጽኦ ካደረጉ ነገሮች መካከል በቀዳሚነት የማክሮ ኢኮኖሚ ማሻሻያው ነው። ሌላው ኤክስፖርተሮቹ ወይም ደግሞ አምራቾቹ ሌላን አካል ነበር ከዚህ በፊት ሲደጉሙ የነበረው። ምክንያቱም ያንን ዶላር ለነሱ አይደለም የሚሰጧቸው፣ ያ ዶላር እነሱ አይጠቀሙበትም። የዶላር የፓራላል ማርኬቱና የባንክ ሬቱ በጣም የተለያየ ነው። እንደዚያም ሆኖ ፓራላል ማርኬቱም የተለያየ ሆኖ ያንን ዶላር የሚጠቀሙት ራሳቸው ባለሀብቶች አልነበሩም፣ ሌላ አካል ነበር የሚጠቀሙት። ስለዚህ አምራችነት ብዙም የሚበረታታ አልነበረም። አሁን ዶላሩን በይበልጥ እነሱ መጠቀም መቻላቸው የዶላርና የብር ምንዛሬ በገበያ መመራት መቻሉ በማኑፋክቸሪንግ ኢንዱስትሪ ዘርፍ የተሰማሩትን ኤክስፖርተሮች ብቻ ሳይሆን አርሶ አደሩንም በተለይ ኤክስፖርት የሚሆነውን ምርት ማምረት የቻሉ ኤክስፖርተሮችን አርሶ አደሮችን አግዟልና የማክሮ ኢኮኖሚ ሪፎርሙ ለዚህ ያለው አበርክቶ እጅግ በጣም ከፍተኛ ነው።